የቀድሞ ሰራዊት ከፈረሰ በኋላ በ1987 ዓ.ም እንደገና ተደራጅቶ የምዕራብ ቀጠና ምሽግ ሆኖ ሰርቷል። ለውጡን ተከትሎ ራሱን በመገንባት በማደራጀትና በማስፋት ከውስጥና ከውጭ የሚቃጡ የሰርጎ ገብ ጥቃቶችንና በተለያዩ የአገሪቱ ክፍሎች የሚፈጠሩ ግጭቶችና አለመረጋጋቶችን ሰፊ ቀጠና ሸፍኖ የጸጥታ ችግሮችን በመቆጣጠር ሰላም መረጋጋት በመፍጠር ረገድ ውጤታማ የግዳጅ አፈጻጸም ያሳየ ጠንካራ የጦር ክፍል ነው። የምዕራብ ዕዝ እርሾ የሆነው ዝነኛው ነባርና የምዕራብ እናት የሆነው 22ኛ ክፍለ ጦር ለዛሬው የምዕራብ ዕዝ ያወረሰው የጀግንነት የአሸናፊነትና የጽናት ተሞክሮዎች ለዛሬው ስኬትና ቁመና መስፈንጠሪያ ሆነውታል። ይህ ክፍለ ጦር በአገር ውስጥና በአጎራባች የሚከሰቱ ትንኮሳዎችን በመመከትና በማምከን የኖረ በኢትዮጵያ ኤርትራ ጦርነት ታሪክ የሰራ ከሌሎች አጋር የጦር ክፍሎች ተቀናጅቶ ባድመን ሰብሮ በመግባት የኢትዮጵያን ሰንደቅ ዓላማ በባድመ ያውለበለበና በተሰማራባቸው ግዳጆች ሁሉ በድል የሚመለስ የድል ምልክት የሆነ ነባር የጦር ክፍል ነው።